እድሜን የሚገታውና ለሁሉም በሽታ መፍትሄ የሆነው ተአምረኛው ቅመም። ሰላም ጤና ስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ አስደሳች ህይወትን የሚቀይር መረጃ ይዤላችሁ ቀርቤያለሁ። ለዘመናት የሰው ልጅ እርጅናን ለመከላከልና ለበሽታዎች መፍትሄ ፍለጋ ብዙ ደክሟል። ነገር ግን መፍትሄው እጃችን ላይ ባለው ጥቁር አዝሙድ ውስጥ እንዳለ ያውቃሉ? ጥቁር አዝሙድ ከሞት በስተቀር ሁሉንም በሽታዎች ይፈውሳል የሚባለውንስ አባባል ሰምተው ያውቃሉ? ዛሬ የዚህ ተአምረኛ ቅመም ሚስጥር በዝርዝር እንመለከታለን። ጥቁር አዝሙድ እድሜን መክታት ወይም አንቲ ኤጂንግ። ጥቁር አዝሙድ ለብዙ መቶ ዓመታት በባህላዊ ሕክምና ውስጥ ከፍተኛ ቦታ ተሰጥቶት የኖረ ቅመም ነው። በተለይም እድሜን መክታት ኤጂንግ ፕሮሰስን በመቀነስ በኩል ያለው ሚና ከፍተኛ ነው። በውስጡ ባሉ ኃይለኛ አንቲ ኦክሲደንት አማካኝነት በሰውነታችን ውስጥ የሚገኙ ሴሎች እንዳይደክሙና ቆዳችን እንዳይሸበሸብ በማድረግ የወጣትነት መልክንና ጉልበትን ለመጠበቅ ይረዳል። ዋነኛው ሚስጥር ታይሞካናዊ የተባለው ንጥረ ነገር ነው። ጥቁር አዝሙድ ውስጥ ከሌሎች ቅመሞች ልዩ የሚያደርገው በውስጡ ያለው ታይሞካናይን የተባለው ንጥረ ነገር ነው። ይህ ንጥረ ነገር በሳይንሳዊ ምርምሮች የተረጋገጠ ሲሆን የሚከተሉትን ጥቅሞች ይሰጣል። ጸረ ኢንፍላሜሽን፣ በሰውነታችን ውስጥ የሚፈጠሩ መቆጣትንና እብጠቶችን ይቀንሳል። የበሽታ መከላከያን አቅም፣ የሰውነታችንን ተፈጥሯዊ መከላከያ አቅምን እጅግ ያጠናክራል። ለካንሰር መከላከያ፣ የካንሰር ሴሎች ባልተገባ ሁኔታ እንዳይራቡ የመከላከል ባህሪ አለው። ከሞት በስተቀር ለሁሉም መድኃኒት ነው። ጥቁር አዝሙድ ፈዋሽ፣ በጥንታዊ መጽሐፍና በሃይማኖቶች አስተምህሮ ውስጥ ከሞት በስተቀር ለሁሉም በሽታ መፍትሄ ነው ተብሎ ተገልጿል። ይህ አባባል ዛሬም ድረስ በጥቁር አዝሙድ ተጠቃሚዎች ዘንድ ትልቅ እምነት አለው። ይህ የሆነበት ምክንያት ለደም ግፊትና ለስኳር፣ የደም ስኳር መጠንን ለማስተካከል፣ የደም ግፊትን ለመቀነስ ይረዳል። ለእስትንፋስ ችግር እንደ አስም፣ ሳይነስ ያሉ የሳንባ ችግሮችን ያቃልላል። ለጨጓራና የምግብ መፈጨት፣ የሆድ መነፋትና የጨጓራ ህመምን ለመግታትም ፍቱን መድኃኒት ነው። ጥቁር አዝሙድ በቤት ውስጥ እንዴት እናዘጋጅ? ጥቁር አዝሙድ በቤታችን ውስጥ በቀላሉ መጠቀም እንችላለን። ጥቂት መንገዶችን እነሆ። በጥሬው በመውሰድ በቀን ግማሽ ሻይ ማንኪያ ጥቁር አዝሙድ በመፍጨት ወይንም በማድቀቅ የተፈጨውን ከአንድ ማንኪያ ማር ጋር ቀላቅሎ በባዶ ሆድ መውሰድ። በሻይ መልክ ሲሆን ደግሞ የጥቁር አዝሙድ ፍሬዎች በውሃ ውስጥ በማፍላት ጥቂት ሎሚ በመጨመር እንደ ሻይ መጠጣት። ዘይቱን መጠቀም ስንፈልግ የጥቁር አዝሙድ ዘይት ብላክሲድ ኦይል ለቆዳ፣ ለፀጉር ውበት እንዲሁም ለህመም ለሚታሹ ቦታዎች ላይ መቀባት ይቻላል። ጥቁር አዝሙድ በብዛት መውሰድ አይመከርም። በቀን 1 ማንኪያ እስከ 2 ማንኪያ አይብለጥ። እርጉዝ ሴቶች ከመውሰዳችሁ በፊት ሐኪሙን ማማከር ይኖርባቸዋል። እንግዲህ ተመልካቾቻችን ተፈጥሮ የሰጠንን ይህንን ተአምረኛ ቅመም በመጠቀም ጤናችንን እንጠብቅ። ይህ መረጃ ጠቃሚ ሆኖ ካገኛችሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ የዚህ ቻናል ቤተሰብ ሆነው ሰብስክራይብ በማድረግ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ጤና ይስጥልኝ።